ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምረዋል። ርዕሰ ጉዳዮችን አስቀድመን እናስተዋውቃችሁ። በትግራይ ክልል በህወሓት ወታደራዊ ክንፍና በፌዴራል መንግስት በሚደገፈው የትግራይ የሰላም ኃይሎች መካከል ያለው ፍጥጫ መቀጠሉ ተነገረ። አንድ የቡድኑ መሪ የትግራይ የሰላም ኃይል ከህወሓት የተለየ ባለመሆኑ ወደ መቀሌ መመለሱ ተሰምቷል። በዚህ ዙሪያ ሰፊ ዘገባን ይዘናል። ጠቅላይ ሚኒስትር አብይ አህመድ ህወሓት የልማት በጀትን ለታጣቂዎች ቀለብ እየዋለ መሆኑ ገለጹ። ሌላኛው ጉዳያችን ነው። በአርሲ የጸጥታ ኃይል ቢገባም ህዝቡ ስጋት ላይ መሆኑን አንድ የአካባቢው ቤተክርስቲያን አገልጋይ ለአዲስ ማለዳ ገለጹ። ስምረት በትግራይ ክልል እየተካሄደ ነው ያለውን የመንግስት ንብረት ሽያጭ ተቃወመ። ከኢራን ጋር ያለው ጦርነት ቀጠናውን እያካለለ ባለበት ወቅት አሜሪካና እስራኤል ጥቃታቸውን አፋፍመው መቀጠላቸው ተሰማ። ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። በትግራይ ክልል በህወሓት ወታደራዊ ክንፍ ወይም ቲዲኤፍ እና በፌዴራል መንግስት በሚደገፈው የትግራይ የሰላም ኃይሎች ቲፒኤልኤፍ መካከል ያለው ፍጥጫ መቀጠሉ ተሰማ። አፍሪካ ኢንተለጀንስ በሰሜን ኢትዮጵያ ያለውን ውጥረት በተመለከተ ሰፊ ዘገባን አሰራጭቷል። ዘገባውም እንዲህ ሲል ይጀምራል። በመቀሌ ወጣቱ ፖለቲከኛ ሸዊት ቢተው ባለፈው ዓመት የተመሰረተው የትግራይ የሰላም ኃይሎች በእንግሊዝኛ ምህጻሩ ቲፒኤፍ የተባለው ቡድን ለመበተን ወይም ለማፍረስ ተንቀሳቅሷል። ይህ የተቃዋሚ ሚሊሻ በክልሉ ዋና ፓርቲ ህወሓት ውስጥ ባለው የስልጣን ሽኩቻ መሃል ተጠልፎ ይገኛል። ለሸዊት ቢታው ይህ ወደ ቀድሞ ቤት የመመለስ ያህል ነው። እንደ አውሮፓውያኖች አቆጣጠር በመጋቢት 2025 በትግራይ ልሂቃን ዘንድ ቅርበት ያለውና በ30ዎቹ ዕድሜ ውስጥ የሚገኘው ሸዊት ጌታቸው ረዳ ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነት መባረራቸውን ተከትሎ ነበር በድብቅ ወደ በረሃ የወጣው። አሁን ላይ አዲሱ የትግራይ የሰላም ኃይሎች የትጥቅ ቡድን መሪ ሆነው ቢተው የካቲት 25 ቀን ወደ ትግራይ ዋና ከተማ መቀሌ ተመልሷል። ዛሬ ላይ በክልሉ ዋና ፓርቲ ህወሓት ውስጥ ካሉ የቀድሞ ጠላቶቹ ጋር ዳግም ለመስራት እየቆረጠ ይመስላል። በፌዴራል መንግስቱ የፋይናንስ እና የሎጂስቲክስ ድጋፍ በሺዎች የሚቆጠሩ ወታደሮች፣ አብዛኞቹ ወጣት ወንዶችና ሴቶች እንዲሁም የህወሓት ወታደራዊ ክንፍ የነበረው የትግራይ መከላከያ ኃይል አባላት ባለፈው ዓመት ቲፒኤፍን ተቀላቅለው ነበር። ሸዊት በአፋር ክልል አብዓላና መጋሌ ውስጥ 2 ካምፖችን፣ በሰሜን ምስራቅ አማራ ሀራ ላይ 1 ካምፕ እንዲሁም በጸለምት ወረዳ ሌላ ካምፕ መስርቶ ነበር። አፈንጋጮቹ የህወሓትን አምባገነናዊ የፒራሚድ መዋቅር እንደሚቃወሙ አረጋግጠዋል። ሆኖም ግን የቲፒኤፍ ወታደሮች በፍጥነት በጀነራል ገብረ እግዚአብሔር በየነ በቅጽል ስማቸው ወዲ አንጡር እና በምክትል አዛዥ ኮሎኔል በርሄ ባራኪ ወታደራዊ አመራር ስር ሲወድቁ ከህወሓት ጋር ተመሳሳይ የሆነ መዋቅር ውስጥ ራሳቸውን አገኙት። እነዚህ ወጣት የቲፒኤፍ ሚሊሻ አባላት ከፖለቲካ ፓርቲዎች ጋር በተለይም ከጠቅላይ ሚኒስትር አብይ አህመድ ገዢው ብልጽግና ፓርቲ ጋር ግንኙነት እንዲኖራቸው አይፈልጉም ነበር። ምክንያቱም ከትግራይ ኃይሎች የወጡበት አንዱ ዋና ምክንያት የህወሓት የፖለቲካ ተጽዕኖ መሆኑ ነው። እንደዚህ ያሉ አለመግባባቶች በነሐሴ 2025 በፌዴራል ጦር አማካኝነት ሸዊትና ሌሎች 25 የቲፒኤፍ መሪዎች እንዲታሰሩ ምክንያት ሆኖ ነበር። ሸዊት ከስር ከተፈታ በኋላ የፌዴራል ጦር ሚሊሻዎችን ወደ ጎረቤት ሀገራት ለመላክ የሚያስችል አዲስ የሽርክና አይነት ሀሳብ አቅርቦለት እንደነበር ይናገራል። በዚህ ሀሳብ መሰረት ቲፒኤፍ በሱዳን ከ3 ዓመት በላይ መደበኛውን የሱዳን ብሔራዊ ጦር እየተዋጋ የሚገኘውን ፈጥኖ ደራሽ ድጋፍ ሰጪ ኃይል ለመርዳት ሊሰማራ ይችል ነበር። ወይም ደግሞ በደቡብ ሱዳን ከመጋቢት 26 ቀን 2025 ጀምሮ የታሰሩትን የመጀመሪያውን ምክትል ፕሬዝዳንት ሬክ ማቻርን ታማኝ ኃይሎች የሚዋጋውን የደቡብ ሱዳን ህዝብ መከላከያ ኃይልን ለመደገፍ ሊላክ ይችል ነበር። ነገር ግን ቢታው ይህንን ጥያቄ ውድቅ በማድረግ ወደ ትግራይ ተመልሷል። እዚያም ቲፒኤፍን የማፍረስ ስራውን ለመቀጠል አቅዷል። የቀድሞ የትግራይ ነጻነት ፓርቲ መሪ እያመነቱ ያሉትን ተዋጊዎች ወደ ቲዲኤፍ እንዲመለሱ ለማሳመን የ4000 ብር ወይም ወደ $26 ገደማ ወርሃዊ ደሞዝና የ2400 ብር ወደ $15 ገደማ የምግብ አበል ቃል እየገባ ይገኛል። በፖለቲካው መስክ የታዩ ለውጦች ለዚህ ሁኔታ ለአጭር ጊዜ አመቺ ሁኔታ ፈጥረው ነበር። ህወሓትና ቲፒኤፍ በጋራ በመሆን የኢትዮጵያ ብሔራዊ ምርጫ ቦርድ በግንቦት 24 ቀን 2018 ዓ.ም ለሚያካሂደው የህዝብ ተወካዮች ምክር ቤት ምርጫ 5 የትግራይ ወረዳዎችን ማግለሉን በሙሉ ድምጽ አውግዟል። ይህ ውሳኔ በየካቲት 26 ቀን ለጊዜው ታግዶ ቆይቷል። በጌታቸው ረዳ የሚመራው አዲሱ የትግራይ ዲሞክራሲያዊ ስምረት ፓርቲ የሚደገፉ 2 አመራሮች ለአፍሪካን
ኢንተለጀንስ እንደተናገሩት አዲሱ የትጥቅ ቡድን ቲፒኤፍ አሁን ምልመላ እያካሄደ ነው። ወዲ አንጥሩና ባራኪ አሁንም አፋር ውስጥ የሚገኙ ሲሆን በፌዴራል ዋና ከተማ ከሚገኙትና የረጅም ጊዜ የህወሓት አዛዥ ከነበሩት አድጋን ገብረትንሳኤ ስልታዊ ምክር ያገኛሉ። በክልሉ አዲስ አለመረጋጋት የማይቀር በሚመለስበት ወቅት በትግራይ ሰላም ኃይሎች ውስጥ እስካሁን በንቃት እየተሳተፉ ያሉት ከፌዴራል ኃይሎች ጎን ሆነው ለጦርነት እየተዘጋጁ ነው። በጥር ወር መጨረሻ ሰላም ኃይሉና የህወሓት ኃይሎች በጸለምት ወረዳ ለጥቂት ቀናት ተጋጭተው የህወሓት ኃይል እንዲያፈገፍግ ሲገደድ በዚሁ ወቅት በደቡብ ምስራቅ ትግራይ ዋጅራት ላይ በተደረገ ውጊያ ግን የህወሓት ኃይል የበላይነትን ይዟል። የህወሓት ወታደራዊ ክንፍ በጀነራል ሙዜ መኮንን በሚመራው አርሚ 70 የታገዘ ነው። ይህ ሚሊሻ በሱዳን የስደተኞች ካምፕ ማለትም በኡምራኩባና ቱናይድባህ ውስጥ በነበሩ 40,000 ስደተኞች የተመሰረተ ነው። አርሚ 70 በሱዳን ውስጥም ንቁ ተሳትፎ ያለው ሲሆን የሱዳን መደበኛ ጦር የጃዚራ ግዛት ዋና ከተማ የሆነችውን ዋድ ማዳኔንና ካርቱምንም በ2025 መጀመሪያ ላይ መልሶ እንዲቆጣጠር ረድቷል። ከዛን ጊዜ ጀምሮ በመቶዎች የሚቆጠሩ ተዋጊዎች ከትግራይ ጋር በሚያዋስነው ድንበር ላይ ሰፍረው ይገኛሉ። ዳግም ውጊያ ቢቀሰቀስ የህወሓት ኃይሎች ከኤርትራ መከላከያ ሰራዊት ድጋፍ ሊያገኙ ይችላል። ከአስመራ ጋር ምንም አይነት መቀራረብ የለም ሲሉ ከቆዩ በኋላ አሁን ላይ በደብረጽዮን ገብረ ሚካኤል የሚመሩት የህወሓት መሪዎች ይህ አዲስ የአሰላለፍ ለውጥ በዝምታ እያመኑበት ነው ሲል ዘገባው ቆጥቷል። ጠቅላይ ሚኒስትር አብይ አህመድ ህወሓት የልማት በጀትን ለታጣቂዎች ቀለብ እያዋለ መሆኑን ገለጸ። የፌዴሪ ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ በሰጡት ቃለ መጠይቅ የህወሓት ቡድን ለክልሉ ልማት የተመደበውን በጀት ለታጣቂዎች ቀለብና ለጦርነት ዝግጅት እያዋለ መሆኑን ገልጸዋል። ይህ ድርጊት በትግራይ ህዝብ ላይ ተጨማሪ መከራን እያመጣ መሆኑን አስገንዝበዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት ህወሓት የፕሪቶሪያውን የሰላም ስምምነት መርጦ የመተግበር ዝንባሌ እያሳየ መሆኑን ጠቁመው ቡድኑ ህገ መንግስታዊ ስርዓቱንና የብሔራዊ ምርጫ ቦርድን ውሳኔ አለማክበሩንም ገልጸዋል። የህወሓት ቡድን አዲስ ነገር ለመስማት ዝግጁ ያልሆነ ከ50 ዓመታት በፊት በነበረው ኋላ ቀር አስተሳሰብ ላይ ተቸንክሮ እየቆመ ነው ያሉት ጠቅላይ ሚኒስትሩ ቡድኑ ይዞት የሚንቀሳቀሰው ሀሳብ ለህዝብም ሆነ ለራሱ የማይጠቅም መሆኑን አብራርተዋል። አክሎም ቡድኑ ሰላም ከመፈለግ ይልቅ ራሱን በሰፊ ወታደራዊ ዝግጅት እያደራጀ እንደሚገኝና ከኢትዮጵያ ጸረ ኃይሎች ጋር በትብብር መሰለፉን ገልጸዋል። መንግስት በትግራይ ክልል ሰላም እንዲሰፍንና ዳግም ጦርነት እንዳይቀሰቀስ ከፍተኛ ፍላጎት እንዳለው የገለጹት አብይ መንግስት በትግራይ ክልል ሰላም እንዲሰፍን ማንኛውንም አይነት መስዋዕትነት ለመክፈል ዝግጁ ነው ብለዋል። ጠቅላይ ሚኒስትሩ ቡድኑ ምንም አይነት ዝግጅት ቢያደርግም በትግራይ ግን ምንም አይነት ጦርነት እንደማይነሳ ላረጋግጥ እወዳለሁ ሲሉ ለህዝቡ ማረጋገጫ ሰጥተዋል። በአርሲ የጸጥታ ኃይል ቢገባም ህዝቡ ስጋት ላይ መሆኑን አንድ የደብሩ አገልጋይ ለአዲስ ማለዳ ገለጹ። በኦሮሚያ ክልል አርሲ ዞን በተፈጸመው ጥቃት የሃይማኖት ተከታዮችና የቤተ ክርስቲያን አገልጋዮች መገደላቸውን አስመልክቶ መንግስት ወደ ዞኑ የጸጥታ ኃይሎችን ቢልክም ህዝቡ ግን ከስጋት ነጻ ለመሆኑን በዞኑ ውስጥ በሚገኘው ደብር የሚያገለግሉ ስማቸው እንዲጠቀስ ያልፈለጉ ጃዊ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አገልጋይ ለአዲስ ማለዳ ተናግረዋል። ሁኔታው እጅግ አስደንጋጭና ልብ ሰባሪ መሆኑን የሚገልጹት አገልጋዩ የጥቃት በተደጋጋሚ እየተፈጸመ መሆኑን ተናግረዋል። እነዚህ ታጣቂዎች በስም ሸኔ እየተባሉ የሚጠሩ ናቸው ያሉት አገልጋዩ ከሰሞኑ የተገደሉት የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን በተመለከተ የተፈጠረውን ክስተት ይገልጻሉ። ታጣቂዎቹ በሁለት ቀናት ውስጥ 30 ሰዎችን እንደገደሉና ግማሾቹን በእሳት እንዳቃጠሉ፣ በቤተ ክርስቲያን የሚገኙትን ደካሞች ደግሞ በመግደል የቤተ ክርስቲያን በር በመስበር የእህል መጋዘኖችንም ጭምር ማቃጠላቸውን እንዲሁም ብዙ ንብረት መውደሙን ጭምር ነው የሚናገሩት። ጥቃቱ ሲፈጸም በአካባቢው የነበሩ ሚሊሻዎች መቆጣጠር የሚችሉት ባለመሆኑ ግድያ መፈጸሙን ገልጸው ከሰሞኑ መንግስት የተለያዩ ቦታዎች ላይ የጸጥታ አካላት እንዲገቡ ማድረጉን ገልጸዋል። አጥቂዎቹ ሸኔ ናቸው ያሉት አገልጋዩ ጥቃቱ ግን ሃይማኖት ተኮር መሆኑ ጉዳዩን አሳሳቢ ነው ብለዋል። በዚህ ጥቃት ሳቢያ ማህበረሰቡ ተረጋግቶ መቀመጥ አልቻለም፣ ወደ ሌሎች አካባቢዎች እየተፈናቀሉ ነው የሚሉት እኚህ የአዲስ ማለዳ ምንጭ ከቀዳሚው ጥቃት በተጨማሪ ደግሞ 2 ወንድማማቾችን መግደላቸውንም ይናገራሉ። ጉዳዩ ቀላል እንዳልሆነ እለት እለት እየተባባሰ የመጣ እንዲሁም በአካባቢው በሚገኙ ሚሊሻዎች የሚጠራ ጉዳይ አይደለም። ከዚህ ቀደም የመከላከያ ሰራዊት በአካባቢው እያለ ብዙ የሚባል ጥቃት አይፈጸምም። ከቅርብ ጊዜ ወዲህ ግን መከላከያ አካባቢውን ለቆ ሲወጣ ጥቃቱ እየተባባሰ መጥቷል ብለዋል። አሁን ላይ የጸጥታ አካላት ወደ አካባቢው ቢመጡም ከፍተኛ ስጋት አሁንም መኖሩን አስረድተዋል። ያው ችግሩ እንግዲህ ሲገለጽ እንደሰነበተው በ19 ከቀኑ 10 ሰዓት ጀምሮ ያው ጃዊ ዋቂ የምትባል ቀበሌ ተፈጠረ ችግር ነው። ቀድሞ እዛ
አካባቢ ህዝብ ትንሽ ጠንከር ያለ ነው፣ ይጠብቃል ማታ ማታ፣ ቀን ደግሞ ስራውን ይሰራል። በእነዚህ በታጣቂዎች በኩልም ቀን ይሄን ያህል ተዳፍሮ የማጥቃት ነገር አልነበረም። እዛ ዕለት ግን ባልተለመደ ሁኔታ ህዝቡ ተዘናግቶ እዛ ያሉ የጸጥታ የሚሊሻ አካላትም ተዘናግተው ባሉበት ሁኔታ በቀኑ 10 ሰዓት ወደ ከተማ ገበያም ነበረች በሶስት አቅጣጫ ገብተው የፈጠሩት ነገር ነው። እንግዲህ ታጣቂዎቹ በመንገድ ላይ ያገኙትን አሮጊት፣ አዛውንት፣ ህጻን ማንንም ሳይመርጡ በተለይ ኦርቶዶክሳውያንን እጃቸው የቻለውን ያህል ገለዋል ማለት ነው። 19 የተገደሉት 21 ናቸው። እንደገና እነዚህ በ20 ያው አካባቢው ያለው ማህበረሰብ እዚህ ከተማና አቅራቢያ ፈጽሞ አጥናንቶ ሲመለስ እንደገና በ20 ሁለተኛ ዙር ተመልሰው ወደ 8 ሰዎች እንደገና ገድለዋል ማለት ነው። እንግዲህ ግማሹን በሳት አቃጥለዋል። ቤተክርስቲያንም የተጠለሉትም ከዛ በትነው ቤተክርስቲያን አካባቢ ያሉ ነዳያን አይነ ስውራን መሸሽ የማይችሉ ደካሞችም አጠቃላይ ገለዋል። ቤተክርስቲያኑንም በር ሰብረው በቤተክርስቲያኑ ስፒከር ሲጨፍሩ አምሽተዋል። እዛ ቤተክርስቲያን ግቢ የነበሩ የሰበካ ጉባኤ ጽሕፈት ቤትና የእህል መጋዘን አቃጥለዋል ማለት ነው። ደረጃ ብዙ ቤቶች ተቃጥለዋል፣ ብዙ ንብረቶች ተወስደዋል። እንግዲህ መንግስት ያው በወቅቱ የነበረው በዚህ አካባቢ አቅም የሚመለስ አይነት አይደለም። የተዘጋጀ ትልቅ አቅም ያለው ነው እና ሊቋቋሙት የሚችሉት አልነበረም። እንግዲህ መንግስት ደግሞ ከዛ ወዲህ እንግዲህ ዛሬ ትናንት አሁን እንግዲህ የተለያዩ ቦታዎች ላይ የጸጥታ አካላት ገብተዋል። እንግዲህ እነዚህ ወንጀለኞች እያዛሉ እሳያዙ የሚለው እየታይ ነው የሚሆነው። ዞሮ ዞሮ ግን የደረሰው ጉዳት እጅግ ዘግናኝ ነው። እንግዲህ እነዚህ ታጣቂዎች ያው ሸኔ ተብሎ የሚጠሩት ናቸው ባለው እንግዲህ እዚህ አካባቢ ያለው የሃይማኖት ተኮር ጥቃት ነው። እንግዲህ አይነት ጠባይ እንዳላቸው እኛንን ብለው ቢጣሩ ራሳቸው ሊናገሩ ነበር የሚሻለው እና ትኩረታቸው ሂደታቸው ያው እውነት ላይ ያነጣጠረ ቤተክርስቲያንን ያረከሰ ቤተክርስቲያንን የነቀለ ቤተክርስቲያን ውስጥ ያሉ ሰዎች እንኳን እንዳይኖሩ የማይፈቅድ እንዲኖሩ የማይፈቅድ ለማኝ ራሱ ክርስቲያን ሆነ ለምኖ ተወጥቶ መኖር የማይፈቅድ ክፉና ጨካኝ አይነት ሰዎች ናቸው። እንግዲህ ራሳቸው ስማችን ይሄ ነው ቢሉ ይሻል ነበር። ግን ሰማው ስም ይሄ ነው። እሱ ግን አጠቃላይ ህዝቡ እየተፈናቀለ ነው። ከዛ ችግር ከደረሰበት ቀበሌ አንድም የተፈተሰ የለም። ጠቅላላ ተፈናቅሏል። ከሌሎችም ሰላም አካባቢዎች እየተፈናቀለ ወደ ከተማ እየሸሸ ነው ያለው። አሁን እያጋዘ ነው ያለው። ያ ብቻ ሳይሆን ደግሞ በዛ በትናንትናው ዕለት በዚህ ጢዞ ለቡ የሚባል ቀበሌ የተገደሉ 2 ወንድማማቾች አሉ። የ70 እና የ72 ዓመት አዛውንት ቤታቸው ገብተው ገለዋቸዋል። ንብረታቸውን ዘርፈዋል። አጠቃላይ ችግሩ እንግዲህ እንደቀጠለ ነው። እዚህ ባለው ኃይል በሚሊሻ በምናምን የሚጠራ አይነት አይደለም። ቀድሞ መከላከያ ነበረ። መከላከያም እያለ ሰው ይሞት ነበር አልፎ። ነገር ግን መከላከያው ያው ጥርግ ብሎ እዚህ ሲወጣ እንግዲህ ምቹ ሁኔታ ተፈጠረ። ይህን ያህል ሰው በአንድ ጊዜ በጅምላ መጨረስ ይቻሉ ማለት ነው። ቀድሞውኑ መንግስት በዚህ የጸጥታ የመከላከያ አካላት ሲያወጣ ከዚህ ሲያነሳ በቂ ጥናት አላረገም። ወይም የዚህን የጠላት ኃይል ወይም ደግሞ ይህን ገዳይ ኃይል አስፈላጊው ምንድን ነው አቅሙ ምንድን ነው ያለው ነገር የሚለውን ነገር አላየውም ወይም ደግሞ ትቶታል ማለት ነው የሚቻለው እና ከዚህ አኳያ ያው መጨረስ የሚችሉትን ያህል ጨርሰዋል። አሁን ገብተዋል የጸጥታ አካላት። እንግዲህ ከዞኑም የመጡ አካላት አሉ። እዚህ አድረው ወደ አካባቢውንም አይተዋል። የጠፋውን ወደመውን የሞተውን አይተዋል። ተጨማሪ የጸጥታ ኃይሎች መጥተዋል። እንግዲህ ትናንትናም የተወሰነ እንደዚሁ የተወሰነ ቁጥር ያለው መከላከያ ወደ አካባቢው መጥቷል። እንግዲህ የሚሰራውን ደግሞ ለማድረግ የምናየው ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በዞኑ ያለውን ሁኔታ ለተወሰነ ጊዜያት እየተሻሻለ የነበረ ቢመስልም ከጥቅምት ወር 2018 ዓ.ም ጀምሮ ታጣቂ ቡድኑ በሽርካ፣ በጉና፣ በመርቲ፣ በአሰኮና በወንቆሎ ዋቤ ወረዳዎች በሰዎች ላይ በፈጸማቸው ጥቃቶች በሰው ሕይወት አካልና ንብረት ላይ ጉዳት መድረሱን እንዲሁም ከዚሁ ጋር በተያያዘ በተፈጠሩ የደህንነት ስጋቶች ምክንያት የነዋሪዎች መፈናቀል መከሰቱን ደርሰውኛል ካላቸው ጥቆማዎችና አቤቱታዎች መሰረት በማድረግ የተጎጂ ቤተሰቦችን ነዋሪዎችንና የአካባቢዎችን የመንግስት ኃላፊዎችን በማነጋገር ባሰባሰባቸው መረጃዎች ማረጋገጥ ችያለሁ ብሏል። የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ የካቲት 19 ቀን 2018 ዓ.ም በዞኑ ሸርካ ወረዳ ጃዊ ቀበሌና በሮቤ ወረዳ ገባው ቀበሌ በፈጸመው ጥቃት ይህ መግለጫ ይፋ እስከተደረገበት ጊዜ ቁጥራቸው በውል ባልተለያዩ ሰዎች
ላይ የህይወት መጥፋት፣ አካል ጉዳት፣ እገታ እንዲሁም መፈናቀል መድረሱን ኢሰመኮ በተለያዩ መንገዶች ባሰባሰባቸው መረጃዎች አረጋግጧል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በኦሮሚያ ክልል አርሲ ዞን የተለያዩ አካባቢዎች በታጣቂዎች የሚፈጸመው ጥቃት የሰብአዊ መብቶች ጥሰቶችን እያስከተለ መሆኑን ጠቅሰው ለሰብአዊ መብቶች ጥሰቶች ምክንያት የሆኑትን በሰዎች ላይ የሚፈጸሙ ግድያዎች፣ አካል ጉዳቶች፣ ማፈናቀሎች፣ እገታዎች እንዲሁም የንብረት ውድመቶችና ዘረፋዎች የሰዎችን በህይወት የመኖር መብት ጨምሮ ነዋሪዎች በሰላምና በደህንነት የዕለት ተዕለት ተግባራት እንዳያከናውኑ አስቸጋሪ አድርጎታል ብለዋል። ዋና ኮሚሽነሩ አክለውም የፌዴራልና የክልሉ መንግስታት በተደጋጋሚ ጥቃቶች በተፈጸመባቸውና የጥቃት ስጋት ባለባቸው አካባቢዎች በቂ የጸጥታ አካላትን እንዲያሰማሩ እንዲሁም ከሌሎች አጋር አካላት ጋር በመተባበር በጥቃቶቹ ምክንያት ከቀያቸው ለተፈናቀሉ ነዋሪዎች በቂ የሆነ አስቸኳይ የሰብአዊ ድጋፍ እንዲያቀርቡ ጠይቀዋል። ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበትን ሁኔታ እንዲያመቻቹ እንዲሁም ተመሳሳይ ጥቃቶችን ቀድሞ የመተንበይና የመከላከል ስራ እንዲሰሩ ጥሪ አቅርበዋል። ስምረት በትግራይ ክልል እየተካሄደ ነው ያለውን የመንግስት ንብረት ሽያጭ ተቃወመ። የትግራይ ዴሞክራሲያዊ ስምረት ፓርቲ ከጦርነት ውጪ መኖር የማይችለው ያለው የኋላ ቀርነት ቡድን ለጦርነት ማስፈጸሚያ የሚውል የተፈጥሮ ሀብትን በመመዝበር የገጠርና የከተማ ሰፋፊ መሬቶችን ያለ አግባብ በመሸጥና የመንግስት በጀትን ባልዋለበት ቦታ እንዲመደብ በማድረግ የክልሉ ሀብት እንዲባክን ሲሰራ ቆይቷል ሲል አስታውቋል። ከህግ ውጪ የመንግስትና የህዝብ ሀብት የሆኑ ተቋማትንና መሬቶችን ለግል ባለ ሀብቶች ለመሸጥ እየተንቀሳቀሰ ነው ሲል ከሷል። ስምረት ለአዲስ ማለዳ በላከላት መግለጫ በዚህ ሂደት ውስጥ የሚሳተፉ ባለሀብቶችና ባንኮች በህግ እንደሚጠየቁ ማስጠንቅቋል። ስምረት ባወጣው መግለጫ እንዳመለከተው አስተዳደሩ የየካቲት ወር የሰራተኞችን ደሞዝ ሳይከፍል፣ በሌላ በኩል ግን ከሰራተኞች ወርሃዊ ደሞዝ ቢያንስ 20 በመቶ እንዲቆረጥ መመሪያ ወርዷል። ይህም ሳይበቃው ገቢ ማሰባሰብ በሚል ስም ታሪካዊ ቅርሶችንና ስትራቴጂካዊ የህዝብ ተቋማትን በሐራጅ ለመሸጥ ዝግጅት እያደረገ መሆኑን ድርጅቱ አስታውቋል። ለሽያጭ ቀርበዋል ተብለው በስም የተጠቀሱ ተቋማት የመቀሌ ኤፍኤም ሬዲዮ ጣቢያ ጽህፈት ቤት፣ ታሪካዊው መነን ሆቴልና በኩሃ የሚገኘው ትርንጎ ሆቴል፣ ሜጋ የህትመት ድርጅትና የፖሊስ ኦርኬስትራ ሰፋፊ የመንግስት ይዞታ ያላቸው መሬቶች ናቸው። ድርጅቱ በመግለጫው እነዚህ ንብረቶች በመንግስት ሊጠበቁና ሊተዳደሩ የሚገባቸው እንጂ ወደ ሶስተኛ ወገን ሊተላለፉ የማይችሉ የህዝብ ሀብቶች ናቸው ብሏል። ሽያጩ ግልጽነት በሌለውና በውስጥ አሰራር ለተመረጡ ባለሀብቶች እየተሰጠ መሆኑን የገለጸው ስምረት ሂደቱ የክልሉን ህግ የሚጥስ ነው ሲል ወቅሷል። በተለይም በሐራጁ ለሚሳተፉ ባለሀብቶች ባስተላለፈው መልእክት ተጫርተን አሸነፈን የሚለው መከራከሪያ ተቀባይነት የለውም በማለት ድርጊቱ በክልሉ ላይ እየደረሰ ካለው ውድመት ጋር ተባባሪ የመሆን ያህል እንደሚቆጠር አስገንዝቧል። ባንኮችም ለዚህ ሂደት የፋይናንስ ድጋፍና የክፍያ አገልግሎት በመስጠት እጃቸውን እንዳያስገቡ አሳስቧል። በመጨረሻም የክልሉ ህዝብና ወጣቶች ይህንን ህገወጥ የሐራጅ ሂደት በንቃት እንዲከታተሉና እንዲታገሉ ጥሪ በማቅረብ አጠቃሏል። የነ ዮሐንስ ቧያሌው ቀጠሮ ለመጋቢት 11 መዘዋወሩን ጠበቃቸው ለአዲስ ማለዳ ተናገሩ። በፌዴራል ከፍተኛ ፍርድ ቤት ዮሐንስ ቧያሌው፣ ክርስቲያን ታደለና ሌሎች ተከሳሾችን በተመለከተ ለዛሬ የካቲት 25 ቀን 2018 ዓ.ም ቀጠሮ መሰጠቱን ጠበቃቸው ሰለሞን ገዛኸኝ ለአዲስ ማለዳ መናገራቸውን መዘገባችን አይዘነጋም። ጠበቃቸው ሰለሞን ገዛኸኝ ለዛሬ የተቀጠረውን ችሎት አስመልክቶ ለአዲስ ማለዳ በሰጧት ገለጻ የማረሚያ ቤት ሰብአዊ መብት ጥሰት ጥያቄን በተመለከተ ማረሚያ ቤቱ ለዛሬ መልስ ለከፍተኛ ፍርድ ቤት ያቀርብ ትዕዛዝ ተሰጥቶት የነበረ ቢሆንም በቀጠሮው ቀን ግን ምንም አይነት መልስ ሳያቀርብ መቅረቱን ገልጸዋል። በተመሳሳይ የፌዴራል ፖሊስ እንዲሁም መልስ አዘጋጅቶ ለዛሬ ያምጣ ተብሎ ትዕዛዝ የተሰጠው ቢሆንም በችሎቱ ቀጠሮ ቀን ምንም አይነት መልስ ሳያመጣ መቅረቱን አስረድተዋል። በዚሁ መሰረት ማረሚያ ቤቱ እንዲሁም የፌዴራል ፖሊስ ለከፍተኛ ፍርድ ቤት አቅርቡ የተባለውን ምላሽ በማዘጋጀት እንዲያቀርቡ ለመጋቢት 11 ቀን ጥብቅ ትዕዛዝ ከፍርድ ቤት መተላለፉን አስረድተዋል። ማረሚያ ቤቱ በአግባቡ መልስ አልመለሰም። የፌዴራል ፖሊስም ለታዘዘው ትዕዛዝ አልመለሰም። በድጋሚ እንዲመልስ ታዟል። ከጥብቅ ትዕዛዝ ጋር ምንም ነገር የለም። ለዛሬ ነበር ይዛችሁ ቀረቡ የተባለ ይዘው አልቀረቡም። ለ11 ሰብአዊ ጥሰቱን በተመለከተ የፌዴራል ፖሊስ አልመለሰም። መልስ የለም።
ከኢራን ጋር ያለው ጦርነት ቀጠናውን እያካለለ ባለበት ወቅት አሜሪካና እስራኤል ጥቃታቸውን አፋፍሞ መቀጠላቸው ተሰማ። ጦርነቱ በባህረ ሰላጤው ሀገራት ውስጥ እየተስፋፋ ሲመጣ የኢራን የአጸፋ ጥቃት በሰው አልባ የጦር አውሮፕላን እና በሚሳኤል ቀጥሏል። በኢራን ውስጥ የሚገኙ በርካታ ስፍራዎች በከባድ ድብደባ እየተመቱ ሲሆን ቴህራንም በምላሹ በመላው ቀጠናው የአጸፋ ጥቃቶችን እያካሄደች ትገኛለች። በአሜሪካ እስራኤልና በኢራን መካከል ያለው ጦርነት 5ኛ ቀኑን ሲያስቆጥር የሟቾች ቁጥር እየጨመረ ሲሆን ግጭቱ የሚቆምበትን ምልክት እስካሁን አልታየም። ታስኒም የዜና ወኪል ረቡዕ ዕለት በኢራን ዋና ከተማ በተለያዩ አካባቢዎች የፍንዳታ ድምጾች መሰማታቸውን ገልጿል። የኢራን መንግስት ቴሌቪዥን በመካከለኛው ቴህራን የህንጻ ፍርስራሾች አሳይቷል። ቅዱስ ተብላ የምትታወቀው የቆም ከተማና ሌሎች በርካታ ከተሞችም የጥቃቱ ኢላማ ሆነዋል። የኢራን ሚሳኤሎች በገቡበት ወቅት የአየር ላይ መቃወሚያዎች ባደረሱት ፍንዳታ ምክንያት በመላው እስራኤል የአየር ድብደባ ማስጠንቀቂያ ደውል ተሰምቷል። ህዝቡም ወደ መጠለያዎች ሲሸሽ ተስተውሏል። እስራኤል ቀደም ብሎ ባወጣቸው አስቸኳይ ማስጠንቀቂያ ሚሳኤሎች ከኢራን መተኮሳቸውንና የመከላከያ ስርዓቶች ጥቃቱን ለመቀልበስ እየሰሩ መሆኑን በመጥቀስ ነዋሪዎች ወደ መጠለያ እንዲገቡ አሳስባ ነበር። ወደ መጠለያ የመግባት ትዕዛዙ ኢየሩሳሌምን፣ ቴልአቪቭንና በመላ ሀገሪቱ የሚገኙ ሌሎች አካባቢዎችን ያካተተ ነበር። የእስራኤል የድንገተኛ ሕክምና አገልግሎት እስካሁን ድረስ የሞተ ወይም የቆሰለ ሰው ሪፖርት እንዳልደረሰው ገልጿል። ለዕለቱ የያዝናቸው ዜናዎቻችን ተጠናቀዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረጉን አይዘንጉ። ጤና ይስጥልኝ።